የዘረፋ ወንጀሉ እንግዲህ መነሻ አቃቂ ቃሊቲ ክፍለ ከተማ ውስጥ ነው። ቃሊቲ ወረዳ 3 አባ ሳሙኤል 140 ሰፈር የሚባላል ልዩ ስሙ ማለት ነው። እዛ አካባቢ ነው። የግል ተበዳይ እንግዲህ ረዴት አህመድ ነው የምትባለው። በአጋጣሚ ከሱቅ ወጣ ወደ ቤተሰቦቿ ለመሄድ ከሱቋ 50 ሜትር ያክል እንኳን አልተጓዘችም። እነዚህ ግለሰቦች ያጋጥሟታል። ሰዓቱ 8 ሰዓት አካባቢ ቢሆን ነው። መኪናዋ ኮድ 2B 88595 ዲዛይን ተሽከርካሪ ነው። የግለሰቧ ነው። በቀጥታ ኃይል የደንብ ልብስ የሚመስል ስለሆነ የለበሱት ያው ተሸጉዳ ትቆማላቸዋለች። ወዲያው በቀጥታ ያደረጉት አንደኛው ይዟት ወደ ውስጥ አንደኛው ደግሞ ተሽከርካሪውን ማሽከርከር ነው የጀመረው። ከዛም 500 ሺህ ብር ትራንስፈር እንድታደርግ ነው የሚጠይቋት። ያን ያህል ገንዘብ በአካውንቷ እንደሌለ ትገልጽላቸዋለች። ከዛ በእጇ ደግሞ ወደ 7800 ብር አካባቢ ጥሬ ገንዘብ እንደያዘች ነው እንግዲህ ምርመራ መዝገቡ የሚያስረዳው። ከዛ ጎን ለጎን ደግሞ 2 ስልክም አላት። እሱንም ይቀበሏታል ማለት ነው። ወደዚህ አሁን ወደ አልካው አካባቢ በሚመጡ ሰዓት ላይ ግለሰቧ ራሷን ለማዳን ማለት የተሽከርካሪ መጨናነቅ ስላለ በሩን ከፍተና ለመውረድ ትሞክራለች። በዛ ሰዓት ላይ ይዛታል። ትንሽ ትጎተታለች። መጨረሻ ላይም ትወርቃለች ማለት ነው። በዚህ ሂደት ውስጥ ግርግር ሲፈጠር በቀጥታ ከትራፊክ ፖሊስ አባሉ ጋር ማለት ሳጅን ፋንታውን አለምነህ ይባላል። ወንጀል ፈጻሚዎቹ ከዚህ ትራፊክ ፖሊስ አባል ጋር ነው የተገናኙት። የቦሌ ክፍለ ከተማ ትራፊክ ቁጥጥር አባል ሞተረኛ ነው። የጉዞ አቅጣጫቸው ወደ ጃክሮስ አካባቢ ስለሆነ እንዲቆሙ ትዕዛዝ ሰጥቷቸው ነበር። እንግዲህ ግለሰቦቹ የፖሊስ ደንብ የሚመስል የለበሱት ቢሆንም ግን ማስቆም ስላለበት ትዕዛዝ ይሰጣቸዋል። ጭራሽ እንደውም ለመግጨት ወደ እሱ ነበር መሪውን ያዞሩት። ሆኖም እሱ ወደ ኋላ ከሸሸና በሞተሩ መከተል ሲጀምር ፍጥነታቸውን ጨምረው ይሄዳሉ። ያው ትራፊክ ፖሊሱም አልለቀቃቸውም። እስከ መጨረሻው ይከታተላቸዋል። ተሽከርካሪውን ማንቀሳቀስ በማይቻልበት ሁኔታ ደግሞ መኪናውን አቁመው መሮጥ ይጀምራሉ። ግጭት ስለተከሰተበት ተሽከርካሪ ወደ ግራ መስመር ገብቶ ግጭት ላይ ስላለ ወጥተው ይሮጣሉ። በዚህ ሰዓት ላይ ሞተሩንም ማሽከርከር ስለማይችል በሩጫም ጭምር ተሯሩጦ ነው በዚህ ግለሰቦችን በቁጥጥር ስር ለማዋል ጥረት ያደረገው ማለት ነው። ስለዚህ አንደኛው የሆነ ሰው ቤት ይገባል፣ ሌላኛው ደግሞ የሆነ ምግብ ቤት ውስጥ ይገባል። እንግዲህ አንድ ሰው 2 ሰውን ለመያዝ በጣም ነው የሚያስቸግረው። ህብረተሰቡ ባይተባበር ኖሮ ከባድ ችግር ነበር የሚሆነው። ሁለቱንም መያዝ አይቻልም ነበር። ዞሮ ህብረተሰቡን ትብብር ጠይቆ ሁለቱንም ግለሰቦች በቁጥጥር ስር በማዋል ለቦሌ ክፍለ ከተማ ፖሊስ ያስረክቧል ማለት ነው። ከዚህ ውጭ ግን ግለሰቦቹ የለበሱት ዩኒፎርም የፖሊስ ዩኒፎርም ነው ወይስ ተመሳስሎ የተሰራ ነው ወይስ በትክክል ሪል የሆነ የፖሊስ ዩኒፎርም ነው የሚለው ነገር ገና በምርመራ የሚረጋገጥ ነው የሚሆነው። ትክክለኛ የፖሊስ ልብስ ከሆነ ከየት አመጡ፣ እንዴት ሊያገኙት ይችላሉ የሚለው ፍዘር ምርመራው ይቀጥላል ማለት ነው። ሌላው እንግዲህ ቀጣይ በምርመራ ሂደት ፍጻሜውን ሲያገኝ ለህብረተሰቡ ግልጽ የምናደርግ ይሆናል ማለት ነው። መልካም ኮማንደር፣ በቀጣይስ መሰል የጸጥታ ተቋማትን ልብስ የሚመስል ወይ ደግሞ የጸጥታ ተቋማት አባላትን አልባሳት የሚመስል ልብስን የለበሱ ግለሰቦች መሰል እንቅስቃሴ ቢያደርጉ ህብረተሰቡ እንዴት ነው ራሱን መጠበቅ ያለበት? 2 አይነት ነገር ነው ያለው። አንዱ ትራፊክ ፖሊስም ወንጀል ፈጻሚዎችን እጅ ከፍንጅ የመያዝ ወንጀልን የመከላከል ኃላፊነት እንዳለው ህብረተሰቡ እንዲገነዘብ ያስፈልጋል። በተመሳሳይ በግልባጩ የወንጀል መከላከል አባሎችም የትራፊክ ማስተናበርን ስራ የቁጥጥርን ስራ የመስራት ማንዴቱ እንዳላቸው ህብረተሰቡ እንዲገነዘብ እንፈልጋለን። አሁን አንድ ግንዛቤ የሰጠልን ይሄ ጉዳይ ይሄ ነው አሁን የተፈጠረው ነገር ማለት ነው። ሁለተኛው ያልከው የህብረተሰቡ ተባባሪነት ቀላል ግምት የሚሰጥ ከዚሁ ባሻገር ግን አሁን ቅድም አንተ የገለጽከው ነገር የጸጥታ ኃይል ነው በሚል አንዳንድ ጊዜ ማረጋገጫን የማይጠይቁ ግለሰቦች አሉ። የጸጥታ ኃይል መሆኑን ፖሊስ መሆኑን በማረጋገጥ መታወቂያችንን መጠየቅ ይገባል። የህብረተሰቡ መብት ነው። በነገራችን ላይ መታወቂያችን ላይ ይላል ፖሊስ ህግ የማስከበር ስልጣን ተሰጥቶታል። መታወቂያውንም የማሳየት ግዴታ አለበት ነው የሚለው። ስለዚህ ህብረተሰቡ ይሄን ተገንዝቦ የጸጥታ ኃይል መሆኑን አለመሆኑን ለማረጋገጥ መታወቂያ መጠየቅ ይኖርበታል። ከዚህ ባሻገር ግን አጠራጣሪ ነገር በሚያጋጥሙ ሰዓት ላይ ለጸጥታ አካላት የመረጃ ስልክ ቁጥሮችን በመያዝ ፖሊሶች መሆን አለመሆናቸውን በማረጋገጥ ራሱን ሊፈጸምበት ከሚችለው የወንጀል ድርጊት መከላከል አለበት። ለፖሊስም መረጃ በመስጠት ተባባሪነቱን አጠናክሮ መቀጠል አለበት ማለት ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በስልክ መስመራችን ገብተው ለሰጡን ማብራሪያ ከልብ እናመሰግናለን። አመሰግናለሁ።